በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ይትባረክ እግዚአብሔር አምላካዊነ አባቶቻችን የአብርሃም የይስሐቅ የያዕቆብ አምላክ የነበረ ያለና ለዘላለም የሚኖር ጥንት ፍጻሜም መጀመሪያም መጨረሻም የሌለው ሕያው አምላክ ኃያል ጌታ ሁላችንም አንደበት ቅዱስ ስሙ ሕያው ስሙ ኃያል ስሙ የተመሰገነ ይሁን። እግዚአብሔር ይመረጣችሁ ያከበራችሁና የወደዳችሁ ክቡራንና ክቡራት ሊቃውንተ ቤተክርስቲያን፣ ካህናት፣ ዲያቆናት፣ መነኮሳትና መነኮሳያት፣ ሽማግሌዎች፣ አባቶች፣ ባልቴቶች፣ እናቶች፣ አረጋውያን፣ ጎልማሳዎችና ወጣቶች ወላጆቻችሁ እና ጀርባ ያላችሁ ዛሬ አበቦች የነገ ፍሬዎች ሕፃናትም ሁሉ እንደምን አደራችሁ? እንደምን አረፈዳችሁ? እንደምን ቆያችሁ? ለባህሪ ምስጋና የባህሪውን ጌታ በኔም እንጂ በድዳው አንደበቴ በተውታባው በኮልታፋው አንደበቴ እንዲሁም በዚህ ፈራሽ በስባሽ ደካማ ጉልበቴ ይልቁንም የእግዚአብሔር መርቃዎች በእናንተም በሁላችንም አንደበት የእግዚአብሔር ስም የተመሰገነ ይሁን። የአምላካችን ስም የተመሰገነ ይሁን።
ይሰማል? ለሁሉም ይሰማል? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በድጋሚ እንደምን ቆያችሁ? እንደምን አረፈዳችሁ? እንደምን አላችሁ? ጉባኤያችን ዓለም አቀፍ ነውና እንደምን ዋላችሁ? እንደምን አመሻችሁ? በዓለማችን የዋሉና ያመሹ አሉ ውለው በአሁኑ ሰዓት ሌሊት የሆነ በእናንተ ደግሞ አድራችሁ እያረፈዳችሁ ነው። ሌሊቱን አድራችኋል። ዳጋና ጎል ቀዶ ነድቶ በረፋዱ ላይ ሆናችኋልና እንግዲህ በዚህ ዓለም ላይ በእውነት ምናልባት እውቅና የሌላችሁ አሁን እኔ ባለሁበት ሀገር 7 ሰዓት ከሩብ ነው። መንፈቀ ሌሊት አልፏል። መንፈቀ ሌሊት ማለት 6 ሰዓት ነው። 6 ሰዓት ከሌሊት ሆነ መንፈቀ ሌሊት ግማሽ ሌሊት። አሁን ግማሽ ሌሊት አልፎ 7 ሰዓት ሌሊት ነው። ሰው ሁሉ ተኝቷል። እኔ እጅ ስራ ሆና ሙታ ነው ነው እናንተ ጋር እናንተ እያመዳዳችሁ እያረፋፈዳችሁ እያመሻችሁ ሌሊቱን ነው እንጂ ካሜራማን ብዙ አትዞር መልካም ነው። አንዳንድ ሆነ አሁን ሰው ተዘጥቋል ማለት ነው። ምንም አይደለም። ብዙ ሰው የሚገኝበት ያውና ሰው በሙሉ በሚገኝበትን ቦታ መጠፍ ብዙ ማስለቅም ጥሩ ነው። ምንም አይደለም። አሁን ምን ችግር አለ? እግዚአብሔር ብቻ ህዝቡን ሰጋውቶ ሰብስቦ ለመድረግ ነው እና ሰውን ሰፊውን ህዝብ ቅዱሱን ህዝብ እንደዛ ነው ባዶ መሬት ከመድረግ እና በዓለማችን ላይ እንደዚህ ነው። በእናንተ አሁን ክረምት ነው። ነሐሴ 3 እያለ ነው ክረምት። እኛ በምንበት ደግሞ በቃ ጠራራ በረሃ ጠራራ ፀሐይ ነው፣ በረሃ ነው። ያው ያለሁበት ለሀገራችን ለኢትዮጵያ ነው ይሉታል። የአየሩ ፀባይ ብዙም የሚጎዳ አይደለም። ድሮ የነበርኩበት ያው ያቃጥላል፣ በጣም ሙቀት ነው። አሁን ያለሁበት ደግሞ የተሻለ ነው። ያልሆነ ግን ጸንቶ መገኘት ነው። በዛም በዚህም ለሁሉም ጸንቶ መገኘት እንጂ ምን ማለት ለሀገር ለኢትዮጵያ ያለብን የለም። በእውነት ሀገራችን ኢትዮጵያ ተስማምታችሁ የምትኖሩባት ተግባብታችሁ የምትኖሩባት ሀገር እግዚአብሔር ናት። መረገነት ናት። ሁለንተኗ ምስጢር ነው። የአየር ፀባይ ውሃው በየምዕራፉ ነው። ስትፈልግ ኮረብታዎች፣ ተራራዎች፣ አምባዎች ታያለህ። ስትፈልግ ወደዚያ ያለ ሜዳ ታያለህ። ስትፈልግ ምድምድ የሆነ እንዳታይ እንደሚሆን ያለ ታላላቅ ወንዝ ታያለህ። ስትፈልጉ ምንጮች፣ ጅረቶች፣ ስትፈልጉ ጣናን የመሰለ ሐይቅ ታያለህ። ወዲያ ኢትዮጵያ ነገር ስትፈልግ ደናን በጥቅጥቅ ያለ እንዲሁም ሸት ያለ ቁመቱ ከሰማይ ጋር የተያያዘ ከሰማይ ጋር የተገናኘ የሚመስል ደና ጠቅ ስትፈልግ ደግሞ ያው ባላገሩ መንጠሮ ሰሞ ሜዳና ይጠፋል። ሁሉም አለ ብቻ። እንደምን ቆያችሁ? ሀገር እግዚአብሔር ኢትዮጵያ ጠላት አለው። ዋናው ስልክ ማለት ወገኖች ስልክ ማለት ሀገር መወገን ነው። እንደዚህ ብሎ ክርስቲያን ነኝ እያለ እኔ ጻድቅ ነኝ እያለ ሀገሩን የማይወድ ሰው ሀገሩን ሳያዳላ ነው። ያው ለዓለም ሁሉ ነው መጸለይ። ግን የተወለደበትን ደግሞ አስታውሳል። አንዴ የተወለደበት ያደገበትን እናት አባቱን ህዝቦችን ሁሉ እየረሳ ሽማግሌውን ባልቴቱን እየረሳ የስጋው ቁራጭ አጥንቱ ፍላጭ የሆነውን ሰው እየረሳ ምን ክርስቶስ ምን እና ለሁሉም ሰውን መውደድ ሰውን ማክበር ነው
ጽድቅ ማለት አባቶቻችን እነ ኖህ እኮ እነ ኖህን አስታውሱ፣ እነ ኢዮብን አስታውሱ፣ እነ አብርሃምን አስታውሱ። የተጻፈውን ሁሉ ስናነብ ሰው ወዳጅ ነበሩ፣ ሰውን ይወዱ ነበር። ይህ ዘግቶ በላ ትውልድ ብቻውን የሚበላ ዘግቶ ለምን ሳይሆን ለስጋ ለምን ሳይሆን ለሰማይ ኧረ እንደው ሸበከንቱ ነው። ያ እንደ ሰው ነገር እንዴት ቆያችሁ? ዛሬ አንዲት ነገር አስተምራችኋለሁ። አንዲት ነገር ምን ትሆን ይሆን? እንደው ምን ትሆን? ወደ ቤት እመለሳለሁ። ለካ ቤት አለው። ወደ ወጣሁበት ቤቴ እመለሳለሁ። ሰማችኋል? ወደ ወጣሁበት ቤቴ እመለሳለሁ አለ ሰይጣን። እንቃኤል የተናገረ ሰይጣን ክፉ መንፈስ ነው። ቤት አድርጎን እኮ ነው ወገኖች፣ ቤት አድርጎን። በዚህ ዓለም እንግዲህ አንድ ቤት ለመስራት የልጅ ልጅ እስኪያዩ ድረስ በክራይ የሚኖሩ ሰዎች ቤት የሚባል የሌላቸው አንድ ቤት ወደ አንድ ቤት እየወጡ በክራይ ዘመናቸውን ያሳለፉ ብዙዎች አሉ። እየታሰረ እንግዲህ ሰዎች ግዴታ ለፍተው ነው የሚሰሩት ቤቱን። በገጠርም ጋግራው፣ ግድግዳው፣ ጨፈቃው፣ ማገሩ፣ ባቱ፣ ከምቹ ወይ ቆርቆሮ ወይ ሳር ተፈልጎ ነው ቤት የሚባል። እንደገና ደግሞ ተደልድሎ መደቡ ቤት የሰማችሁ ይሉ ቤት ዝም ብሎ አይገኝም። ቤት በልፋት ነው የሚገኝ። ይቀማኛ አንድ ግድግዳ አልቆረጠ፣ አንድ ማገር አልቆረጠ፣ አንዱ ጋግራ አልፈለጠ፣ ዝም ብሎ ቤት ይሄዳል። እህትማ የሚፈጽምብን ነገር ቤቴ አምን የሰራው ቤት ነው። በማቴዎስ ወንጌል ምዕራፍ 12 ቁጥር 44 ላይ ወደ ወጣሁበት ቤቴ እመለሳለሁ ይላል ሰይጣን። ያላችሁበት የጸበል ቦታ ነው። ወቅቱም የሱባኤ የሐዘን ሱባኤ ማለት ማልቀስ መጸለይ ነው። ሱባኤ ማለት ተነግራችሁ ሰምቻለሁ። ከኪዳኑ ከሰዓታቱ በቅዳሴ ጊዜ ደግሞ ተሰጥኦ በመቀበል አብራችሁ ስጋው ለቅዱስ ስጋው ለክቡር ደግሞ የበቃችሁ ደግሞ ሕጉን የጠነቀቃችሁ ያው ተጠንቅቆ መሆን አለበት። እንደዚህ ብሎ ጥንቃቄ ያስፈልጋል። ወዮ ምን ጥርስ ነው የሚያላምጠው? ወዮ ምን ሆድ ነው የሚሸከመው? ለክፉዎች የሚያቃጥል እሳት ነው፣ ለበጎች ደግሞ የሕይወት የሚያድን እሳት ነውና። ስለዚህ እንግዲህ ጥንቃቄ ያስፈልጋል እና ወገኖቼ እንግዲህ እግዚአብሔር አምላክ እድሜ ከሰጣችሁ ስጋዬ የበላ ደሜን የጠጣ የዘላለም ሕይወት አለው። እንግዲህ ሰው ቢሞትም እንኳ ከሞት ወደ ሕይወት ይሸጋገራል እንጂ ሞትን አያይም የሚለው በዮሐንስ ወንጌል ምዕራፍ 6 ቁጥር 54፣ 55፣ 56 ላይ ስጋዬ የበላ ደሜን የጠጣ የዘላለም ሕይወት አለው። ለቅዱስ ሥጋው ለክቡር ደግሞ የበቃ ሰው መታደል ነው። ግን ጥንቃቄ ያስፈልገዋል። ጥንቃቄ ያስፈልገዋል። ለዚህ መብቃት ለቅዱስ ሥጋው ለክቡር ደግሞ መብቃት ያስፈልጋል። መብቃት ማለት መጠንቀቅ። ቅድም እንዳልኳችሁ ወዮ ምን ጥርስ ነው የሚያላምጠው? ወዮ ምን ሆድ ነው የሚሸከመው? የሚያቃጥል እሳት ተጽፏል እና እንዲህ የሆነ ሱባኤ ማለት ይሄ ነው።
ከፈለጋችሁ ደግሞ የትሩፋት ስራ የበረከት ስራ እየሰራችሁ ገድሙን አቅም የሌላችሁ ደግሞ ተንበርክካችሁ ቁጭ ብላችሁ ቁማችሁ በመጸለይ ቁሞ የሚጸለይ ጸሎት አለ። ተንበርክኮ የሚጸለይ ጸሎት አለ። ተንበርክካችሁ እጃችሁን ዘርግታችሁ ወደ ሰማይ አምላክና ድረስ ጌታ ሆይ ፊትህን ወደኛ አድርግ፣ ጆሮህን ወደኛ ዘንብል፣ ዝም አትበል። ኧረ ጠፋን ጌታ ሆይ ጠፋን። አሟሟታችን ሳይከፋ አወዳደቃችን ሳይበላሽ ኧረ በዓይነ ምሕረትህ ተመልከተን። ኧረ በደህንነትህ አስበን በሉት። አሁን ነው ጩኸት። ሰው ከሞተ በኋላ ንስሐ የለውም። ሰው ከሞተ በኋላ ንስሐ የለውም። ዛሬ አንሙተው እንደው ነገ 4፣ 5፣ 6 እያለ ሄዳለን፣ እየተከተልን እንሄዳለን እንጂ የሞተ ሰው አይመጣም እንጂ። ስለዚህ ተጠንቀቁ ወገኖች። ይሰማል ይሰማል። አሁን እንደሚመስለኝ ካሜራማኑ ከአዛው ከዋናው ታምር ከሚነበብበት አካባቢ ቁመህ ወይም ወዲህና ወዲህ የዞርክ ብትቀርጽ ሁሉንም የምታገኝበትን ቦታ ይመስለኛል። አሁንም ዝም ብለህ ጎርድኸዋል። ወይ ቤተክርስቲያኑ አይታይም፣ ወይም ሰዎች ደግሞ ጥቂት ሰዎች ጀርባቸውን ያሳያሉ። እንደዚህ እዛ ላይ ፊት ላይ ቁምና ወደ ቀኝ ዞር ትላለህ። እንደገና ቀስ እያልክ ደግሞ ወደ ግራ ትሄዳለህ። በወንዶች ትጀምርና ወደ ሴቶች ወደዛ ትሄዳለህ። ከሁሉ ታየዋለህ። እንደው ያለ ሰው ባዶ መሬት አታይ። ባዶ መሬት እንዳታያልና ካሜራውን ሞባይሉን ባዶ መሬት እንዳታያለ ዞር ስታደርገው ምናልባት አልቆመ እንደው ቀረጻው ማለት ነው። እንዲህ ያለ ነው ሀገር ያቀናል። የሽፍቶችን የወንበዴዎችን ቦታ ያቀና ነው። እንዲህ ያለ ነውና እንደምን ቆያችሁ? አምላካችን ንጉሳችን ፈጣሪያችን ሕይወታችን የተመሰገነ ይሁን። ምስጋና ይግባው ለፈጣሪያችን። ወደ ወጣሁበት ቤቴ እመለሳለሁ። እርኩስ መንፈስ ከሰው በወጣ ጊዜ እረፍት እየፈለገ ውሃ በሌለበት ቦታ ያልፋል፣ አያገኝም። በዚያን ጊዜ ወደ ወጣሁበት ቤቴ እመለሳለሁ ይላል። ሊመጣም ባልሆኖ ተጠርጎና አጊጦ ያገኘዋል። ከዚያም ወዲያ ይሄድና ከእርሱ የከፉትን 7 ሌሎች አጋንንት ከእርሱ ጋር ይወስዳል። ገብተውም በዚያ ይኖራሉ። ለዛ ሰው ከፊተኛው ይልቅ የኋለኛው ይስበታል። ለዚህ ክፉ ትውልድ ደግሞ እንዲሁ ይሆንበታል። ሰማችሁ? ክፉ ትውልድ ይላል። እንግዲህ አይደለሁም መጽሐፉ ነው። ክፉ ትውልድ፣ ጠማማ ትውልድ፣ ያልታመነ ትውልድ ይለዋል።
እኔ የተጻፈው እንዳልነው እንጂ የፈጠራ ስራ እየፈጠሩ አይደለም። ክፉ ትውልድ ክፉ ናቸው ወገኖች፣ ክፉ ናችሁ ወይ? ምን ነው ክፉ ትውልድ አለ መጽሐፍ። ይህ ክፉ ትውልድ አይ በስንቱ ከፋ፣ በስንቱ ከፋ ወገኖች። ክፉዋን ወንድሩ ነበር። ደግነት መልካም ነው። መንፈስ ርኩስ ሰይጣን በጸሎት ከሰው ከተለየ በኋላ ውሃ ወደሌለበት ወደ የብስ ይሄዳል። ኢየሱስ ውሃ ወዳለበት ይሄዳል። ገላቸውን ሲታጠቡ ልብሳቸውን ሲያጥቡ አድርባቸዋለሁ። እንግዲህ ወንዝ እጀ ተለከፍኩ። እየሰማችሁ ነው። ከእንዲህ ያለ ምንጭ ነው የለከፈን። ከእንዲህ ያለ ወንዝ ነው የተለከፍኩ። እንዲሁ ይገርማችኋል። ውሃ ልቀዳ እንጂ ታወቀኝ የሚባለው የሰይጣን ነገር። አሁን ይህን ማታውቃላችሁ። በሰይጣን ካተራ አለ፣ ሐመዱም አለ፣ መቃብርም አለ። አሁን ደግሞ ይኸው ልብስ ሲታጠቡ ሰውነታቸውን ሲታጠቡ ሲጋለጡ አድርባቸዋለሁ ብሎ ይህን አለ ደግሞ ይሰማል። የሰይጣን ስራ፣ የዲያብሎስ ስራ። እረፍትን ማለት ማደሪያ ሲሻ አያገኝም። ሁሉ ገንዘቡ ሆኖ ከዚህ በኋላ እስኪ ቀድሞ ወደ ነበርኩበት ወደ ቀደመው ቦታዬ ልመለስ። የዳናችሁ የተፈወሳችሁ ለቀኩ እያለ የራቀላችሁ ተመልሶ መምጣቱ አይቀርም። ተጠንቀቁ። ቢመጥ ግን እናንተ ስትሳሳቱ ነው። የልብና የኃጢአት ስራ ስትሰሩ ነው። ቃል ኪዳን ስታፈርሱ ነው። መሐላችሁን ስትጥሱ ነው። ማተባችሁን ስትፈቱ፣ ሃይማኖታችሁን ስትተዉ፣ ለጣዖት ስትሰግዱ እግዚአብሔርን ከካዳችሁ መምጣቱ አይቀርም። ምን መጓጓል አይፈልጉስ። በጫኑልኝ አይልስ። አረ መኪናይቱ ነዳጅትና ሹፌሮች ፈለጋት አይልስ። ምን አለበት? ቀድሞ የሚቆይ እኮ ነው እሱ። ቀድሞ የሚቆይ ከፈለገው መስ አይ ሰይጣን፣ አይ ዲያብሎስ እንዴት ቆያችሁ? ሕፃናቶችን ይህን ነገር አስተውሉት። ታዳጊዎች፣ የነገ ፍሬዎች፣ የዛሬ አበባዎች አስተውሉት። ክፉ መንፈስ ሰው አይለይም። ሽማግሌ፣ ሕፃን፣ ወጣት፣ ጎልማሳ አይልም። ሲፈልግም ከማህፀን ጀምሮ ነው። ከማህፀን ጀምሮ እንግዲህ ሰይጣን ዲያብሎስ ከዚህ በኋላ እስኪ ቀድሞ ወደነበርኩበት ወደ ቀድሞ ቦታ የሚመለስ ብሎ ያስባል። እንደ ባለርስት በአጠገብ ሆኖ መጎብኘቱን አይተውም። ባለርስት ይገርማችኋል። በአጠገብ ሆኖ መጎብኘቱን አይተውም። ይጎበኛል። ያኛው መሬቱ በጥቡ ነው። ያኛው መሬቱ በጥቡ ነው። እሱ ወዲና ወዲኛ እሱ ማሳውን ይፈልጋል፣ አዝመራውን ይፈልጋል፣ ማጨዳውን አፈሩን ይጎበኛል፣ ማሽላውን ድንቹን ይጎበኛል። ይህ ነው የሰይጣን ስራ። ባለርስቱ ማለት ነው። ባለርስቱ የሚያደርገው ባለርስቱ። አሁን ደግሞ ሰይጣን ደግሞ እንግዲህ ጸሎት ገብቶ በጸሎተኛ ሰዎች የጻድቅ ሰው ጸሎት በስራዋ ግዳይ ታደርጋለች፣ ኃይል ታደርጋለች። ተመልክቷል። ስትታመሙ ያዕቆብ ሐዋርያው ያዕቆብ በመልእክቱ በምዕራፍ 5 ከቁጥር 13 ጀምሮ እንዲህ ይላል። ከእናንተ መከራ የሚቀበል ማንም ቢኖር እርሱ ይጸልይ። ከመከራው አውጣኝ፣ ከመከራው አድነኝ፣ መከራውን አርቅልኝ፣
መከራውን አስወግድልኝ ብሎ ይጸልይ ያልቅስ። ደስ ያለው ቢኖር ደግሞ መከራ የሌለበት ችግር የሌለበት ያመስግን። ጌታዬ ሆይ ተመስገን። አያምን አይቆርጥም፣ እበላለሁ እለብሳለሁ። ጌታዬ ሆይ ቸርነትህ ከእኔ ጋር ነው ተመስገን ብሎ ይጸልይ። ደግሞ ያመስግን። ደስ ይበል። በእናንተ የታመመ ማን ቢኖር የቤተ ክርስቲያን ሽማግሌዎች ወደ እርሱ ይጥራ፣ በጌታም ስም እርሱም ዘይት ቀብተው ይጸልዩብለት። የእምነት ጸሎት ድውዩን ያድናል፣ ጌታም ያስነሳዋል፣ ኃጢአቱንም ሰርቆ እንደሆነ ይሰረይለታል። እርስ በርሳችሁ በኃጢአታችሁ ተናዘዙ ተፈወሱም ዘንድ እያንዳንዱ ስለሌላው ይጸልይ። የጻድቅ ሰው ጸሎት በስራዋ ግዳጅ ኃይል ታደርጋለችና። ኤልያስ እንደኛ ሰው ነበረ። ኤልያስ እንደኛ ሰው የሆነ ሰው ነበረ። እንደኛ የሆነ ሰው ነበረ። ዝናብ እንዳይዘንብ አጥብቆ ጸለየ። በምድሩም ላይ 3 ዓመት ከ6 ወር አልዘነበም። ሁለተኛም ጸለየ፣ ሰማይ ዝናብን ሰጠ፣ ምድርም ፍሬዋን አበቀለች ይልናል ያዕቆብ ምዕራፍ 5 ከቁጥር 13 ከ17 ያለውን ቃል ያነበብንላችሁ። እንግዲህ የምናፍቃችሁና የምወዳችሁ አክሊልና ክብር ጸሎት ያስፈልገናል። እናንተም ለእኛ ጸልዩ፣ እኛም ለእናንተ፣ እናንተም ለእኛ እኛም ለእናንተ እንጸልይ። ጸሎት የጻድቅ ሰው ጸሎት ግዳጅ ታደርጋለች። የደግ ሰው ጸሎት በስራዋ ግዳጅ ታደርጋለች። በቅንነት የምጸልዩት የእግዚአብሔር ዓይኖች ወደ ጻድቃን ጆሮውም ወደ ስለታቸው ይልካልና፣ ጆሮውም ወደ ስለታቸው የእግዚአብሔር ዓይኖች ወደ ጻድቃን ጆሮውም ወደ ስለታቸው። እግዚአብሔር ከገጸ ምድር ያጠፋቸው ዘንድ የእግዚአብሔር ፊት ወደ ኃጥአን ወደ ክፉዎች ነው። ለምን ሊያጠፋቸው? መጥፋታቸው ስለማይቀር በክፉ ስራቸው ይጠፋሉና ክፉዎች። እኛ እንዲድኑ ሊጠቀሙ ነው እንጸልይ። የሰውን መጥፋት አንለምን፣ ስራቸው ግን ያጠፋቸዋል። በመጣን ጊዜ ባዶ ሆኖ ያገኘዋል። ጸሎቱን ትቶ ያ ክፉ መንፈስ ከነበርኩበት ቤቴ ልመለስ፣ ወደ ነበርኩበት ቤቴ ልሄድ ብሎ ሲመለስ ተጠርጎ ተለቅልቆ ተመቻችቶ ይቆያል። ተመቻችቶ በመጣን ጊዜ ባዶውን ያገኘዋል ማለት ጸበሉን ትቶ ያገኘዋል። ጸበል የለ ጸሎት የለ። ድሮ አይበላም ነበር፣ እንክት አድርጎ እየበላ ድሮ እንቅልፍ አይወስደውም ነበር፣ ለጥ ብሎ እያደረ ባዶ ሆኖ ነፃ ሆኖ ያገኘዋል። አሳብ የለበት። ያ ሁሉ በሽታ ተወግዷል። ያ ሁሉ ማት ከሱ ርቆለታል። ዝም ብሎ ወይ ጸበል አይሄድ ወይ ጸሎት አይጸልይ፣ ሌቱን ቀንም እየበላ ይቆየዋል። በዚህ ጊዜ አጅሬ ከዚህ በኋላ እሰይ ብሎ ይዞ በክፋት ከሱ የሚጸኑ 7 አጋንንትን ይዞ ይመጣል። ያሰይጣል ወጥተውም ያሉበታል። የዚያ ሰው ከቀደመ ስራው የኋላ ስራው የከፋ ይሆናል። ሁሉም እየራሳቸው ስራ ይሰሩበታል። ሰማችኋል? በቤተ አይሁድም እንዲህ ይደረግባታል። እና አሁን ነፍንፎ እንደው ለቀቀኝ ቀለለኝ፣ እንደ ሰይጣን ከኔ ራቀ፣
ጤናዬን አገኘ የምትሉ መልካም ነው። ምን ችግር አለና? እግዚአብሔር መሐሪ ነው። በምሕረቱ ይጎበኘናል፣ በቸርነቱ ያስበናል። ምን አለ ታመናል እንድናለ ለሱ የሚሳነው ነገር የለምና ጌታ ግን ጸበላችሁን አትተው፣ ጸሎታችሁን አታጥፋ። አዳንኩማ እንግዲህ ምን ይመጣብኛል ብለህ ለጥ ብትል ከድሮ የከፉ 7 አጋንንት ይዞ ይመለሳል። ያከፉ መንፈስ ከድሮ በሽታ የኋላ ይብስባችኋል ማለት ነው። ከዚያው ቃል ጌታ መጀመሪያው ሰንበት ተነስቶ 7 አጋንንት ላወጣላት ለማርያም በመጀመሪያ ታያት። መልከ መልካም ተወዳጅ እህት ነበረች። ወዲህ ወላድ፣ ወዲህ መወለድ ያላት በዚህ ሁሉ ምቀኝነት አለባት። ወዲህ መወለድ እያለች በዚህ ምክንያት 7 አጋንንት አድረውባት ነበር። መንፈሰ ትንቢት በማርያም መግደላዊት ላይ ያደረባት ክፉ መንፈስ አንዱ የመጀመሪያው መንፈሰ ትዕቢተኛ ነበር። መንፈሰ ትዕቢት። ሁለተኛው መንፈሰ ጽርፈት ማለት መሳደብ፣ ተሳዳቢ ነበረች ማርያም መግደላዊት። መንፈሰ ጽርፈት። ሶስተኛው መንፈሰ ቅናት፣ ቀናተኛ ነበር። ወዲህ ትወልዳለች እንጂ ወዲህ ደግሞ ትወደዳለች እያለ በመብቷም በሕይወቷም ትቀናባት ነበር ማርያም መግደላዊት። መንፈሰ ቅናት። መንፈሰ ትውዝብት ማለት የምንዝር ጌጥ፣ ቀሚሷ፣ አለባበሷ፣ አይናቸውን ይቀረደዱታል፣ ቅንድባቸውን ይከሩታል፣ ሌላ ፀጉራቸውን ሌላ ቀለም ይቀቡታል። እንደገና ተተኮሰ ይባላል። እንግዲህ ይሄ ደግሞ መንፈሰ ትውዝብት የምንዝር ጌጥ። መንፈሰ ዝሙት ያው ዝሙት ነው፣ ታውቁታላችሁ፣ ዝሙት ነው። መንፈሰ ሐሜተኛ ነበረች። መንፈሰ ሐሰተኛ ነበረች። ይህ ሁሉ በማርያም መግደላዊት ላይ አድሮባት እሷም ጌታ አስቀድሞ ከእሱ ጋር ሲያለቅሱ ለነበሩት ነገሮቻቸው እሳቸውም እንደታያት ሕያውም እንደሆነ በሰሙ ጊዜ አላመኑም። እሷ ነገረቻቸው፣ እነሱ ግን ማመን አልቻሉም። እንዴት ቆያችሁ? ይህ የበረሃው ስብከት ነው። የበረሃው ስብከት ለዛ ሰው ከቀድሞ የበለጠ የኋላው ይብስበታል። የኋላው በሽታ እድጎ ብቻውን ነበር የሚኖርበት። ሲመለስ ግን ወደ ቤት ልመለስ ብሎ ሲመለስ ከሱ የከፉ 7 አጋንንት እንግዲህ 8 ሆኑ ማለት ነው። እዚያ አውጣን ጌታ። 8 ክፉ አጋንንት ጸባያቸው የተለያየ በማርያም መግደላዊት ላይ ታይቷል አይደል? መንፈሰ ትውዝብት፣ መንፈሰ ዝሙት፣ መንፈሰ ሐሜት፣ መንፈሰ ቅናት፣ መንፈሰ ጽርፈት፣ ይሁሉ በቃ መንፈሰ ሐሰት፣ ይሁሉ ተደርድሮ መንፈሰ ትዕቢት ሁሉ ተደርድሮ በሷ ላይ ነበር። ጌታ ግን 7 አጋንንት አድሮባት የነበረው መድኃኒዓለም ኢየሱስ ክርስቶስ አራቀላት። ጤናዋን አገኘች፣ ተፈወሰች፣ ዳነች። ምሕረት ይላክልን ለሁላችን።
ማርያም በመድኃኒታችን በነፍሷም በሥጋዋም እንዳዳናት እኛንም በነፍሳችንም በሥጋችንም ያድነን። ይሄ ነው ወገኔ ይሄ ነው። እናንተም አሁን ጸሎተኞች ጸሎተኛ ለበሱ ጸሎተኛ ለጸበል የመጣችሁ ለሱባኤ የመጣችሁ ሰዎች በቃ አሁን እናንተን በምዝገባ ይህን ያህል አለ። ምን ያህል ግን የእግዚአብሔርን ሕዝብ አንቆጥርም። የእግዚአብሔርን መንጋ አንቆጥርም። መንጋውን መቁጠር አቅም የለንም። እሱ ራሱ ያብዛን ዝም ብሎ እና ስትጠመቁ አሁን ለቀው ተቃጠሉ ይላል እና ያን ጊዜ በአንድ ቀን ይለቃለ፣ በሳምንት ይለቃለ፣ በወር ይለቃለ። እንደዚሁ እንደ ጸበሉ እንደ በሽታ አይነት በለቀቀ ጊዜ ግን ተመልሼ ወደ ነበርኩበት እሄድ ይላል እያለ ነው የዛሬ ትምህርታችን። ተመልሼ ከነበርኩበት ቦታ ልሄድ ቤቴ አለ። ቅድም እኮ ጋግራውን፣ ግድግዳውን፣ ማገሩን፣ ባጡን፣ ኮርኒሱን ብላችሁ ሰው እኮ በሰራው ቤት ነው። ሰው በሰራው ቤት ነው። እሱ ቤት የለሽ ነው። ቤት የለሽ ነገር ግን ሁሉ ቤቴ ነው። ሰውን ያህል በእግዚአብሔር መልክ የተፈጠረ በእግዚአብሔር መልክ የተፈጠረውን ሰው በቃ ቤቴ ብሎ ዞታል። ቤቴ ብሎ ዞታል እና ይሄ ነው ቤቴ ብሎ ነው ያዘው። ሰማችሁ? ቤቴ ሊለን አለ። ወደ ነበርኩበት ቤቴ ልመለስ። ድሮ የኖረዋን ሰት በጸሎት በጸበል ተቃጥሎ ለቆ ሲሄድ እንደገና ድናችሁ መብል እየመረጣችሁ፣ መቀመጫ እየመረጣችሁ፣ መኝታ እየመረጣችሁ እየተዝናናችሁ አንዱን በጥፊ ትሉታላችሁ፣ ያንን በልጫ ትሉታላችሁ፣ ያንን ኪሱን ተው፣ ያንን በረቱን ትከፍቱታላችሁ። ስርቆቱ፣ ድብደባው፣ ንጹሕ ደም ማፍሰሱ ያ ሁሉ ይጠራቀምና ያ ሰይጣን ወጥቶ የነበረው ሲመለስ የተበላሸ የረከሰ ነገር ይቆየዋል። ያ የተመቻቸ ነገር ለእሱ ብቻ ሆነ የረከሰ ንጹሕ በሽተኛ ሳላችሁ ቢያንስ እያለቀሳችሁ ነው ያላችሁ። እየተራራችሁ ላላለ የልብ አይበላም፣ እንደ ልብ አይበላም፣ እንደ ልብ አይጠጣም። በሽታውም ጸባዩ ይዛንታ ያለው እንዲህ ነበራችሁ። ከዳናችሁ በኋላ ደግሞ ወይ ቤተ ዘመድ ትሄዳላችሁ፣ ወይ ራሳችሁ ሀብት ይኖራችኋል፣ ወይም የትውልድ ደግሞ መቼም ለሚያጸድቀው ለሚያጸድቀው መመከሩን አይተው በዛም ብላችሁ መብላት፣ መጠጣት፣ መዝናናት ሲመጣ ሰይጣን ዲያብሎስ ወደ ነበርኩበት ቤት ልመለስ ይላል። ወደ ነበረበት ቤቱ ሲመለስ ተደላድሎ ተመቻችቶ ይቆየዋል ማለት ጫት እየቃመ ሲጃራ እያቀስ አረቄ እየጠጣ እየሰከረ እናት አባቱን እያዋረደ ወይም ልጆቹን እያሰቃየ ከሚስት ትዳር ጓደኛው ጋር እየተናከሰ እየተተካተከ ይቆየዋል። ከዚያ በኋላ ከእሱ የከፉትን ሌላ 7 አጋንንት ይዞ ይመጣል። ድሮ ከነበረው በሽታ የበለጠ ድሮ እግር ቁርጥማት እንደው ጎርቆርጠት ራስ ወጣት ይጨመርበት ቃሉ ጋር ናችሁ። ምን ጸበል ቦታ ነው ያላችሁ? አሁን ባዲያ ዮርዳኖስ ወንሸት ቅዱስ ገብርኤል አንድነት ገዳም በእውነተኛው ቦታ በእውነተኛው በታምረኛው ቦታ እንከን የሌለበት በ8ኛው ሺህ በ1ኛው ክፍለ ዘመን እንከን የሌለበት ብሔር ብሔረሰቦች በየቋንቋቸው የሚዘምሩበት በጥፊ ተማታ ሰደበን የማይባልበት ቦታ አንዳንድ ከጋሎች ታሪክ አጥፊዎች አይጠፉም።
ታሪክ አጥፊ አንዳንድ የዲያብሎስ የግብር ልጆች አይጠፉ። ያ ደግሞ መቼስ በዚህ ዓለም ላይ አሚኬለው ሰው አይዘው፣ አቃቅማው ሰው አይዘው፣ ኩሸሽየው ሰው አይዘው፣ እንክርዳዱ ሰው አይዘው። ዝም ብሎ የሚበቅ ሳይዘሩ በቀር ያልዘሩ በቀር ማለት ያን ሁሉ እየታገሰ መኖር ነው ዋናው ነገር፣ አስፈላጊው ነገር እና ምናፍቃችሁና የምወዳችሁ ወገኖቼ ሰዎችን ዛሬ ስትለፈልፍ ስታወቅ የዛሬ ሳምንት ለፍልፋ ነበር ያለ እዛም ማክሰኞ ሰኞ ለፍልፋ ነበር ያለ እዛም እንደ ዓረብ ዕለት ለፍልፋ ነበር ያለ ደግሞ ዛሬ የሚለፈልፍ ይህ እናንተ ስራ ድርሻ አይደለም። አንደኛ ሰው የሚድነው በእምነቱ ነው። አማኞች እምነታቸው ደካማ ከሆነ አንድንም እድናለሁ ወላዋይ ከሆኑ ወይም ደግሞ ቀን ቀን ወደ ቄስ ማታ ወደ ጠንቋይ የሚሄዱ ከሆኑ አለበለዚያም በራሳቸው አመላለክ የአባቴ አምላክ የእናቴ አምላክ የሚሉ ካሉ መቼም ቢሆን ያው እንደ ስራቸውን የሚከፈላቸው ነው። ይህ ያለንበት የአገልግሎት ቦታ በመንፈስ ነው። ሰማችኋል? ከተሰማችሁና ታዲያ ምን መሰላችሁ? ሐናንያና ሰጲራ መሬታቸውን ሽጠው ለሐዋርያት ሊሰጡ ወደዱ። መሬታቸውን ሸጡት፣ ግማሹን ቀበሉት። ምናልባት ነገ ብንቸገርስ ብናረጅስ ግማሹን አንነካም ብለው ቀበሉት። ግማሹን ወሰዱና ለቅዱስ ጴጥሮስ ከእግሩ ስር አስቀመጡ። ሐናንያ ሆይ ብራችሁ ይሄ ብቻ ነው አለ። አዎ ይሄ ብቻ ነው አለ። ያ የተቀበለውን ሸመገለው ከደው። ይሄ ሲባል ግን መንፈስ ቅዱስን ለማታለል ሰይጣን በልብ ገባ ነው። ወዲያውኑ ተዝለፍልፎ ወደቀና ሞተ። ከሐዋርያት እግር ስር ውሰዱና ቅበሩት አለ። ከ3 ሰዓት በኋላ ቆይታ ሚስቱ መጣች። ሚስቱ የሐናንያ ሚስት መጣች። ሰጲራ አንቺ ሴት መሬታችሁን የሸጣችሁት ለዚህ ብቻ ነው አለ። አዎ ጌታ ሆይ አዎ አለች። መንፈስ ቅዱስን ለማታለል መንፈስ ቅዱስን ለማሳዘን ከባልሽ ጋር ቃል ገባሽ። ቃል የምትገቢው ለዚህ ነው። ኃጢአት ለመስራት ለሐሰት ነው ቃል የምትገቢው። ወዲያውኑ ወደቀች። ባልሽን የቀበሩሽ ይቅበሩሽ አላት። እግሩ ስር ወደቀች። ጎልማሳዎች ወስደው ቀብረዋል። አላሰው ሐናንያና ሰጲራ በገዛ ገንዘባቸው ተጠየቁ። የሰው ገንዘብ የዘረፋችሁ ብትኖሩ፣ የሰው ገንዘብ የሰረቃችሁ ብትኖሩ፣ የሰው ገንዘብ የከዳችሁ፣ አራጣ ያበደራችሁ፣ ጉቦ የተቀበላችሁ፣ አደራ የበላችሁ፣ አደራ ተቀብላችሁ አድርጋችሁ የበላችሁ ብትኖሩ መጨረሻችሁ ምን ይሆን? ምንድን ነው መጨረሻችሁ? አራጣ የበላችሁ፣ ጉቦ የተቀበላችሁ፣ ኃጢአት የሰራችሁ፣ ንስሐ ያልገባችሁ። እንዴት ቆያችሁ? ይህ የበረሃው ስብከት ነው። የበረሃው ስብከት ናክፉስ ርኅራኄ የለውም። ኧረ ድሮ አውቀው ነበር። እንደገና 7 አጋንንት ምሮ ይመጣል ሊያስጨንቃችሁ ሊያስቀያችሁ። እናንተ ደግሞ እንዴት በሽታ ጸባዩ ተለወጠ፣ እንደው ምን አግኝተው በምን ውሃ ምን ነካኝ አሁንስ የለም አታውቁትማ ምንም ታውቁታል። አይመረመርም። በመሳሪያና ጀግናት ሁሉ በመሳሪያና ይመረመር እና ተመልሶ ሲመጣ ለዚህ ታሰው ከድሮ በሽታው ይብስበታል። ለዚህ ጠማማ ለዚህ ክፉ ትውልድ እንደዚህ ነው። ለዚህ ክፉ ትውልድ እንደዚህ ነው ይብስበታል። ለዚህ ክፉ ትውልድ ይብስበታል።
ናችሁ? ለዚህ ክፉ ትውልድም ይብስበታል። በቃ እንደገና ከኑሮ ትላንትና ኑሮ የተሻለ እንደሆነ አሁን እየጨመረ ይሄዳል። ትላንትና ጤናው እንደው መቼስ ሲወጣ ይዘጋለው አንዴውን ደግሞ በሽታው ይጸናበታል። ትላንትና በድህነቱ መጠን እንደ ማንኛውም ሰው ይኖር እንደሆነ ለሚለብስ ያጣላል። ኃጢአት እየበዛበት መንፈስ እየበዛበት እየተሰቃየ ይሄዳል። እዚህ ሁሉ ግን ከዳናችሁ በኋላ በእምነት መጽናት ያስፈልጋል። ታምናችሁ መኖር ያስፈልጋል። ይኸው ተቀርቦ ተወልዶ ቆየው ማለት ኃጢአት እየሰራ እርኩሰት እየፈጸመ እየረከሰ ቆየው ማለት ነው። ለሰይጣን ተወለወለ ተጠረገ የሚለው ምንድን ነው? እርኩሰቱን ነው። አስጠያፊ ነገር ነው ለሱ ተወለወለ እንጂ እንደ ሰው ሁሉ ተለቅልቆ የሚቆየው እንዳይመስላችሁ። እና ይህ ክፉ መንፈስ እንዲህ ነው። እግዚአብሔር አምላካችን ምሕረት ይላክላችሁ፣ ምሕረት ይላክላችሁ። ይህ ነውና እንግዲህ በኢትዮጵያ ሰዓት አቆጣጠር ስድስት ሰዓት ነው ማለት ነው። 6 ሰዓት ከሆነ ሳላስቸግራችሁ እኔም መለስተኛ ሰዓት መስሎኝ ፈው ስላደረግ ነበረ። አሁን 6 ሰዓት ሆኗል። በእኛ ደግሞ 8 ሰዓት እየሆነ ነው። እኛ 8 ሰዓት በሌሊቱ፣ እናንተ 6 ሰዓት ከቀኑ። ከእንግዲህ በቃናል። ያስተማረን የመከረን የገሰጸን አምላክ የተመሰገነ ይሁን። ስላደመጣችሁ እኛ አመሰግናለሁ። ቀርሻለሁ።
ይባርካችሁ። እንደ በረከት ሁኑ። ማቱን ያርቅልን፣ ምሕረቱን ያድርግልን። በኃይለ ምሕረቱ በቸርነቱ ይመልከተን። ሀገራችንን ሰላም ያድርግልን። ሀገራችን ይጠብቅልን። እኛን በቸር ይመልስ፣ እናንተን ሰላም ያቆይ። አትርሱን ያሉትን ሁሉ አይርሳብን። በዓለም ዙሪያ ሆናችሁ በፈተናችን እየተፈተናችሁ በችግራችን እየተገኛችሁ የእኛን ፈተና ከእኛ ጋር ተሸክማችሁ ግፍ የምትቀበሉ ወገኖች እግዚአብሔር አምላክ ጊዜያችሁን ይባርክላችሁ። አምላካችን በኃይለ ምሕረቱ በቸርነቱ ይመልከተን። ኃጢአታችን ይቅር ይበለን። ለእናቱ ስለ ድንግል ብሎ ኃጢአታችን ይደምስስልን። ሕፃናቶች በፍቅር በሰላም በእምነት በሃይማኖት በምግባር በሃይማኖት ያሳድጋችሁ። ሽማግሌዎችና ባልቴቶች ሽምግልናችሁን በጽድቅ ያድስልን። ጎልማሶችና ወጣቶች እግዚአብሔር ቤታችሁን ይባርክልን። ነፍሳተ ሙታንን ነፍሳቸውን ይማር። ያሰሩትን ያስፈታልን፣ የተጣሉትን ያስታርቅልን። ስላለ ለለው ስላለ ለለው ሰላም ላጣ ሰላም ይስጥልን። ነጋዴዎች ወረታችሁ፣ ለገበሬዎች ምርታችሁ፣ ለደሞዝተኞች ደሞዛችሁ የተባረከ ይሁን። ባሪ ቀባሪ የሌላቸው ሽማግሌዎች፣ አሳዳጊ ያጡትን ሕፃናት፣ ቤት የሚሰራ ዘር የሚዘራ ባል የሌላትን ባልቴት የሰማይን መስኮት ከፍቶ ምግባችን ልብሳችን ያድለን። በየሆስፒታሉ በየጸበል ቦታው ታመው የሚከራተቱትን ምሕረት ይላክላቸው። አባታችን ሆይ ሰላም ለኪ እንበል። ጸሎተ ማርያም የእመቤታችን ጸሎት የአጋንንትን ምሽግ የሚያፈርስ የዲያብሎስን ሥራ የሚበጣጥስ
ዲያብሎስ ያደረባቸው ሰዎች ተንኮለኛ ስርዓት ሰላም ለኪነ ሰላም ላንቺን ያንሰግድሻለን እናታችን ማርያም እናግድሻለን። አዳኛ ሆይ ከክፉ ሰው ከወርጂ ከደጅ ከወዳጅ ከዘመድ ምቀኛ ከቀትር ዛሬ ከሌል ሰይጣን ጠብቂበት ማረምትሻል ለእናትህ ስለ ሐና ስለ አባትህ ስለ ኢያቄም ለልጅ ስለ መድኃኒዓለም ስለጊዜ ማህበራችን ለዘመናችን ሀገራችን ባርኪ። ማርያም ማለት ነፍሴ እግዚአብሔርን ታከብራለች። መንፈሴም በጌታና በአምላኬ ደስ ይላታል። አገልጋይም ትሕትና ተመልክታልና እነሆ ከዛሬ ጀምሮ ትውልድ ሁሉ ደስ ይለኛል። ለኃይል አድርጓልና ስሙ ቅዱስ ነው። ገባውን ለሚታወቁት ይመራል። ኃይልን ለፍጋ አደረገ። ጌታቸው ያሳዩን ሳቶች የተኞች ለመሆነታቸው ኃይለትን በዙፋናቸው ገለባበጣቸው። ሩታንን ከፍ አደረገ። የዘራአሉት በመንግሥቱ አዘጋጃቸው። ራሳት አርጎት በማልጣን ባለቶች ባለጃቸውን ተደዳቸው። ራሱት እያለ አባቶቻችን ለአብርሃምና ለዘሩ የገባውን ቃል ኪዳን አስቧልና ብላቴንነቱን በረድኤት ተቀበለው። አብርሃም ለይስሐቅ ለያዕቆብ ለነቢያት ሐዋርያት ጻድቃን ለሰማዕታት ለደናግል ለመነኮሳት የልመና አምላክ ይለመነን። አባ ሕርያቆስ ቅዱስ ጊዮርጊስ ለአባ ጊዮርጊስ አባ ጽጌ የተለመነች ስለሆነ ጸድቁን አሳቢ ተመረት አቁራዊ ሰማዕት እመቤታችን ትለመነን። ልጇ ተወዳጇ ታማልደን። እኛን በሰላም በቸር ይመልሰን፣ እናንተንም በሰላም በቸር ያቆያል። ለመጀመሪያ በቃል እግዚአብሔር ይባርካችሁ። ይህን ጾም ያደረገልን ከመንግሥተ ሰማያት መግቢያ መደምሰሻ ያድርግልን። አምላከ ሰላም ወፍቅር ኢየሱስ ክርስቶስ ከሁላችን ጋር ይሁን። ነፍሳተ ሙታንን ነፍሳቸውን ይማርልን። ጠላቶቻችን ሰይጣንና ሰራዊቱን ከንደስ ጨምሮ ያጥፋልን። ጠላቶቻችን ሰይጣንና ሰራዊቱን የእግራችን መረገጫ ያድርግልን። ጠላቶቻችን ሰይጣንና ሰራዊቱን ባጠመዱት ወጥመድ ይጣላቸው፣ ባዘጋጁት መርዝ ያጥፋቸው። ጠላቶቻችን ሰይጣንና ሰራዊቱን ባስቀመጡት እንቅፋት የሠራ ብርሃን ያድርሳቸው። አምላክ ሆይ ስለ እናትህ ብለህ ሰላም አሳድረን፣ ሌሊቱን ባርክልን። አምላካችን ሆይ ስለ እናትህ ብለህ ቀኑን ባርክልን፣ ሰላም አውለን። የተረፈውን አዲሱን ዘመን የሥራ የጤና የሰላም የበረከት የፍቅር ዘመን ያድርግልን።
Hallelujah.